ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። ቼልሲ 7-0 ባሸነፈበት የኤፍኤ ካፕ ጨዋታ የቼልሲ ወሳኝ ተጫዋች ኮል ፓልመር የፈጸመው ተግባር አነጋጋሪ ሆኗል። ኮል ፓልመር የፈጸመውን አነጋጋሪ ተግባር እንመለከታለን። ቼልሲ ፉትቦል ክለብ አስደናቂውን የመሃል ክፍል ተጫዋች አርጀንቲናዊው ቫለንቲን ባርኮን ማስፈረሙ ተረጋግጧል። ስለዚህ ዝውውር የምነግራችሁ መረጃ ይኖራል። የቀድሞ የቼልሲ አሰልጣኝ ጆዜ ሞሪኒዮ ኢንዞ ፈርናንዴዝን በተመለከተ ኢንዞ ፈርናንዴዝን በጠንካራ ቃላት ተችቷል። አሰልጣኝ ጆዜ ሞሪኒዮ ኢንዞ ፈርናንዴዝን በማስመልከት የሰጡትን ቃለ መጠይቅ እንመለከታለን። ሌሎች ቼልሲን የተመለከቱ መረጃዎችን የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ኮል ፓልመር የፈጸመውን አነጋጋሪ ተግባር በማስቀደም እንጀምር። በኤፍኤ ካፕ ጨዋታ ቼልሲ ፉትቦል ክለብ ፖርትቬልን 7-0 ማሸነፉ ይታወቃል። ከጨዋታው መጠናቀቅ በኋላ ኮል ፓልመር የክንድ ላይ የሚደረገውን የአምበሎች ባጅ አላውልቅም ማለቱ አነጋጋሪ ይሆናል። በዚህ ጨዋታ ኮል ፓልመር አምበል ሆኖ ቡድኑን እየመራ ወደ ሜዳ መግባቱ ይታወቃል። በርካታ ደቂቃዎችን በአምበልነት ቡድኑን እየመራ ሲቀየር ለቶሲን የአርም ባጁን ወይም ደግሞ ክንድ ላይ የሚደረገውን የአምበሎች መለያ ለቶሲን አስረክቦት መውጣቱ ይታወሳል። ከጨዋታው መጠናቀቅ በኋላ ቀጥታ ከቶሲን አርማውን በመቀበል ክንዱ ላይ በማድረግ በለበሰው ሰፊ ኮት ላይ በማሰር ማለት ነው አርም ባጁን አላወልቅም ሲል ተመልክተናል። ይህ የኮል ፓልመር ተግባር ብዙዎችን አስገርሟል። አምበል መሆን ይገባኛል የሚል መልእክት ለማስተላለፍ ነው የሚሉ የእግር ኳስ ተንታኞች በዝተዋል። በዚህ ጨዋታ ላይ ሞሰስ ካይሴዶ አለመኖሩን ተከትሎ ቡድኑን እየመራ ኮል ፓልመር ወደ ሜዳ መግባቱ ይታወቃልና ከጨዋታው መጠናቀቅ በኋላ የአምበሎች የሚያደርጉትን ባጅ አላውልቅም ማለቱ በቼልሲ ቤት የአምበልነት ቦታ ይገባኛል የሚለውን መልእክት ለማስተላለፍ ነው የሚሉ ሰፊ መረጃዎች እየተሰራጩ ይገኛሉ። እንግዲህ በርካታ ተጫዋቾች ከጨዋታው መጠናቀቅ በኋላ የአርም ባጃቸውን እንደሚያወልቁት ይታወቃል። ኮል ፓልመር ግን አላውልቅም ማለቱ ምናልባትም በቀጣይ የአምበልነት ስፍራውን እንደሚገባው ለበላይ አመራሮች ለማስተላለፍ የተጠቀመበት ስልት ነው ሲሉ እየገለጹ ይገኛሉ። ወደ ሌላ ዘገባ ስንሸጋገር ቼልሲ አስደናቂ የመሃል ክፍል ተጫዋች አስፈርሟል። ቫለንቲን ባርኮ ይባላል። አርጀንቲናዊ ተጫዋች ነው። ከስትራስበርግ ነው ቼልሲን እንደሚቀላቀል የተገለጸው። ይህ አስገራሚ ድንቅ የመሃል ክፍል ተጫዋች ኢንዞ ፈርናንዴዝን ይተካል ተብሎ ይጠበቃል። በተለይ ኢንዞ ፈርናንዴዝ ቼልሲን የሚለቅ ከሆነ ሁነኛ ተተኪ ሊሆን ይችላል ተብሎ ተስፋ ከተጣለባቸው የመሃል ክፍል ተጫዋቾች መካከል አንዱ ይህ ቫለንቲን ቦርኮ በክረምቱ የዝውውር መስኮት ቼልሲን ይቀላቀላል ተብሎ ይጠበቃል። ይህ ተጫዋች የስትራስበርግ ተጫዋች ነው። የቼልሲ እህት ካምፓኒ እንደሆነ ይታወቃል። ስትራስበርግ የጀርመኑ ኃያል ክለብ ባየር ሙኒክ የዚህ ተጫዋች ቁጥር 1 ፈላጊ ነበረ። ይህን ልጅን ያስፈርማል ተብሎ ሲጠበቁ ከነበሩ ክለቦች አንዱ ባየር ሙኒክ ነበር። ነገር ግን ቼልሲ በመሃል በመግባት ይህን ልጅን እፈልጓለሁ ብሎ ልጁን በማሳመን ቼልሲን እንዲቀላቀል አድርጎታል ማለት ነው። በክረምቱ ቼልሲን ይቀላቀላል ተብሎ ይጠበቃል። ይህ የ21 ዓመት ተጫዋች አርጀንቲናዊ ተጫዋች ነው። ቁመቱ 1 ሜትር ከ70 ሴንቲሜትር ይረዝማል። ከዚህ በፊት በአርጀንቲና በቦካ ጁኒየር ሲጫወት ነበረ። ከዛ በኋላ ወደ ብራይተን ተጫውቶ ከዛ ወደ ስፔን ሄደ። ከዛ ስትራስበርግን በቋሚነት ተቀላቅሎ አሁን ላይ ስትራስበርግ ላይ ድንቅ እንቅስቃሴ ከሚያሳዩ የመሃል ክፍል ተጫዋቾች አንዱ ነው። ቼልሲ ይህን ልጅ ማስፈረሙ በክረምቱ የዝውውር መስኮት ኢንዞን ለመተካት ያሰበ መሆኑ ያመላክታል የሚሉ መረጃዎች እየወጡ ነው። ኢንዞ ፈርናንዴዝ የ2 ጨዋታ ቅጣት እንደተጣለበት ይታወቃል። ከዚህ በኋላ ከቼልሲ ጋር የሚኖረው ግንኙነት ጤናማ ካልሆነ ቼልሲ ለሌላ ክለብ አሳልፎ ሊሸጠው ይችላል ተብሎ ይገመታል። ማንኛውም ክለብ ከ80 ሚሊዮን ፓውንድ እስከ 100 ሚሊዮን ፓውንድ የሚያቀርብ ክለብ ካለ ቼልሲ ፉትቦል ክለብ ኢንዞን ለመሸጥ እንደማያቅማማ ነው እየተገለጸ የሚገኘው። በዚህም እንግዲህ የቫለንቲን ባርኮ ወደ ቼልሲ መምጣት የሚፈጠረውን ክፍተት ለመሙላት ያስችላል ተብሎ ይጠበቃል። የቀድሞ የቼልሲ አሰልጣኝ ጆዜ ሞሪኒዮ ኢንዞ ፈርናንዴዝን በተመለከተ ኢንዞ ፈርናንዴዝን በጠንካራ ቃላት ተችቷል። እስኪ አሰልጣኝ ጆዜ ሞሪኒዮ ኢንዞ ፈርናንዴዝን በጠንካራ ቃላቶች የተቹበትን ኢንተርቪው እንመልከት። ምንድነው ያሉት ጆዜ ሞሪኒዮ? ማድሪድ ውብ ነው ትላላችሁ። በእርግጥም ውብ ነው። ፓሪስም ውብ ናት፣ ለንደንም ውብ ናት። ነገር ግን ውበት ዋንጫ አያመጣም።
ዋንጫ የሚያመጣው ጠንካራ ስነልቦና ነው። እኔ በቼልሲ በነበርኩበት ጊዜ ተጫዋቾቼ ስለ ሌሎች ክለቦች አያወሩም ነበር። ለምን? ምክንያቱም ዋንጫ በማንሳት ተጠምደው ስለነበረ ነው። ሪያል ማድሪድን ትፈልጋለህ? ሪያል ማድሪድ የሽርሽር ቦታ አይደለም። እዛ ጫና ነው፣ ታሪክ ነው፣ ኃላፊነትም ነው። ማድሪድ ውስጥ አንድ ጨዋታ መጥፎ ከተጫወት ደጋፊው ያፏጭብሃል። 2 ጨዋታ ከደገምክ ሚዲያው ይገልሃል። 3 ጨዋታ ካልተሳካልህ ደግሞ አበቃልህ፣ ትባረራለህ ሲሉ አሰልጣኝ ጆዜ ሞሪኒዮ ስለ ኢንዞ ፈርናንዴዝ ሐሳባቸውን ገልጿል። አሁን ግን ቡድንህ እየተቸገረ ባለበት ሰዓት ስለሱ ታወራለህ፣ ስለ ማድሪድ ታወራለህ። ይህ መሪነት አይደለም፣ ትኩረትን መበተን ነው። ቤትህ በእሳት እየተቃጠለ ከሌላ ክለብ ጋር በፍቅር አትሰራም። በመጀመሪያ እሳቱን አጥፋ። ደግሞም አንድ ነገር ላስተምረህ፣ ሪያል ማድሪድ ተጫዋቾችን የሚገዛው በቃለ መጠይቅ ላይ ባሳዩት ወይም ደግሞ ጥሩ ነገር ስለተናገሩ አይደለም። ሪያል ማድሪድ ተጫዋቾችን የሚገዙት ትልልቅ ጨዋታዎችን መቆጣጠር የሚችሉ ተጫዋቾችን ነው። ስለዚህ ስለ ማድሪድ ማውራቱን ቀንስ። እንደ ማድሪድ ተጫዋች ለመጫወት ጥረት አድርግ በማለት ኢንዞ ፈርናንዴዝን በጠንካራ ቃላት አሰልጣኝ ጆዜ ሞሪኒዮ ተችቷል። እንግዲህ የቼልሲው የመሃል ክፍል ተጫዋች የሆነው ኢንዞ ፈርናንዴዝ ስለ ማድሪድ ማውራቱን ተከትሎ የ2 ጨዋታ ቅጣት እንደተጣለበት ይታወቃል። በኤፍኤ ካፕ ጨዋታ ቼልሲ ፖርትቬልን 7-0 ባሸነፈበት ጨዋታ ላይ ኢንዞ ፈርናንዴዝ ይህ ጨዋታ እንዳይጫወት ታግዶበታል። በቀጣይ ቼልሲ በእንግሊዝ ፕሪሚየር ሊግ ከማንቸስተር ሲቲ በሚያደርገው ወሳኝ የፕሪሚየር ሊግ ፍልሚያ ላይ እንደዚሁ ኢንዞ ፈርናንዴዝ የማይሰለፍ ይሆናል ማለት ነው። በቀጣይ ከቼልሲ ጋር የሚኖረው ግንኙነት ውጤት ጤናማ ሊሆን ይችላል የሚለው ጉዳይ እንደዚሁ አጠራጣሪ ነው። ቼልሲ ይህንን ተጫዋች ለመተካት እየተንቀሳቀሰ ይገኛል። ቅድም እንደነገርኳችሁ የስትራስበርጉን አርጀንቲናዊ ወሳኝ ተጫዋችን ወደ ቼልሲ አስመጥቶታል። በቀጣይም ሌሎች እሱን ይተካሉ ተብለው የሚገመቱ ወሳኝ የመሃል ክፍል ተጫዋቾችን ወደ ሜዳ ያመጣል። ቼልሲ ፉትቦል ክለብ ለዚህ ለኢንዞ ፈርናንዴዝ ከ80 ሚሊዮን ፓውንድ እስከ 100 ሚሊዮን ፓውንድ የሚያቀርብ የትኛውም ክለብ ካለ ለመሸጥ አያቅማማም ተብሎ ይጠበቃል። ምክንያቱም ኢንዞ ፈርናንዴዝ ከዚህ በኋላ ከቼልሲ ደጋፊዎች ጋር ያለው ግንኙነት ጤናማ ይሆናል ተብሎ አይጠበቅም። ሌላው የዚህ በአሁን ሰዓት ሰለባ የሆኑ በደጋፊዎች ከተጠሉ ተጫዋቾች መካከል አንዱ ማርክ ኩኩሪያ ነው። ኩኩሪያ ከዚህ በፊት በነበረው አስደናቂ ብቃት እናውቀዋለን። ነገር ግን በሰጠው ያልተገባ ኢንተርቪው ምክንያት ከቼልሲ ደጋፊዎች ከፍተኛ ተቃውሞን አስተናግዷል። በይፋ ቅጣት ባይጣልበትም አሰልጣኝ ሊያም ሮዚነር ቤንች በማስቀመጥ እየቀጡት ይገኛሉ። ምንም እንኳን አሰልጣኝ ሊያም ሮዚነር ከኩኩሪያ ጋር ተነጋግረናል ጥፋቱን ማምኗል ብለው ቢከላከሉለትም የቼልሲ ደጋፊዎች ግን ይቅርታ ያደረጉለት አይመስልም። በቀጣዮቹ ጨዋታዎችም እንደዚሁ ቤንች በማስቀመጥ ላወራው ወሬ መቀጣጫ ሊያደርጉት ይችላሉ ተብሎ ይገመታል አሰልጣኝ ሊያም ሮዚነር። ከዚህ በኋላ እነዚህ 2 ተጫዋቾች በቼልሲ ያላቸው ቆይታ ምን ሊመስል ይችላል የሚለው ነገር በጥርጣሬ የሚታይ ነው። መጨረሻውን አብረን የምንመለከት ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ